ኢትዮጵያ ታላቅ ማንነቷና ስትራቴጂካዊ መገኛዋ ለዘመናት የውጭ ጠላቶች ኢላማ እንድትሆን አድርጓታል። የኢትዮጵያ ታሪክ የነጻነት ታሪክ እንደሆነ ሁሉ ያለማቋረጥ የተሸረቡባት ሴራዎችና የተቃጡባት ጥቃቶች ታሪክም እንደሆነ ማየት ይቻላል። ከጥንት እስከ ዛሬ ታሪካዊ ጠላቶች ስልታቸውን እየቀያየሩ መልክና ቅርጻቸውን እያዘመኑ ኢትዮጵያን ለማዳከም ያልፈነቀሉት ድንጋይ የለም። በጥንታዊውና በመካከለኛው ዘመን የውጭ ኃይሎች ዋነኛ ፍላጎት የቀይ ባህርን የንግድ መስመር መቆጣጠር ነበር። ከኦቶማን ቱርኮች መስፋፋት ጀምሮ ግብጽ በናይል ወንዝ ላይ ያላት የባለቤትነት ስሜትና የአውሮፓ ቅኝ ገዢዎች ምኞት ኢትዮጵያን የግጭት ቀጠና ለማድረግ የታሰበ ነበር። በዚህ ረገድ በ19ኛው መቶ ክፍለ ዘመን የአድዋ ድል ለዓለም ትልቅ ትምህርትን ያስተማረ ክስተት ነበር። ይህ ድል ጠላቶች አንድ እውነታን እንዲረዱ አደረገ። ከአድዋ ሽንፈት በኋላ ግን የጠላቶች ስልት ተቀየረ። ኢትዮጵያን መስፈር የሚቻለው ከውስጥ በማፈራረስ ነው የሚል ድምዳሜ ላይ ተደረሰ። በዚህም በ20ኛውና በ21ኛው መቶ ክፍለ ዘመን ስልታቸው ከቀጥታ ወረራ ወደ እጅ አዙር ጦርነት ተሸጋገረ። የሃይማኖትና የብሔር ልዩነቶችን ማጋጋል እንዲሁም በቅርብ ጊዜያት በታላቁ የህዳሴ ግድብ ዙሪያ የሚነሱ ዲፕሎማሲያዊና ኢኮኖሚያዊ ጫናዎች የዚህ ተለዋዋጭ ሴራ አካላት ናቸው። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ከፋፍለህ ግዛ የሚለው ጥንታዊው የቅኝ ገዢዎች ፍልስፍና ዛሬ በዓለም ላይ በዘመናዊ የፕሮፓጋንዳና የውስጥ አለመረጋጋት መልክ እየታየ ይገኛል። ይሁንና ታሪክ እንደሚመሰክረው መንግስታት ቢቀያየሩም የኢትዮጵያ ህልውና ምስጢር ያለው በህዝቦቹ አንድነት ውስጥ ነው። ከጥንት የሉዓላዊነት ተጋድሎ እስከ አሁን ዘመን የኢትዮጵያ አትፈርስም ጽናት ኢትዮጵያውያን ልዩነቶቻቸውን ወደ ጎን የመተው አስገራሚ ጥበብ አላቸው። የኢትዮጵያ ታሪካዊ ጠላቶች ሴራ ባህሪው ተለዋዋጭ ነው። ትናንት በወረራ ዛሬ በፕሮፓጋንዳና በኢኮኖሚ ጫና እንዲሁም በውስጥ ባንዳዎች በኩል ጥቃት ይሰነዝራሉ። በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል በአድዋ ስንዋጋም በሌሎቹም ጊዜያቶች ያልተላቀቀን የባንዳነት አመል። መንግስታት ሊቀያየሩ ይችላሉ፣ ርዕዮተ ዓለም ሊለዋወጥ ይችላል። ነገር ግን የውጭ ጠላት ሲመጣ ኢትዮጵያውያን ልዩነቶቻቸውን ወደ ጎን ትተው እንደ አንድ አካል መቆማቸው ኢትዮጵያን ከጥፋት የታደገ ዋናው የመከላከያ ምሽግ ነው። አሁን ባለው ዓለም አቀፋዊ ሁኔታ የጠላቶችን ተለዋዋጭ ሴራ ለመመከት ብሔራዊ ጥቅምን ማስቀደምና የውስጣዊ አቅምን ማጠናከር ጥያቄ የሌለው ጉዳይ ነው።